ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ይባላችሁ በሰውታ ሰላማችሁ በሰኔ ጋር ሰላም ነው። እግዚአብሔር ይመስገን ውዶቼ። ዛሬ እንዳያችሁት ጋሽዬ ሄሚዬን ይዞ መጥተዋል። ብሩክ ደግሞ ማለት ከሄሚ ጋር መለየት አልፈልግም እና ጋሼ ያለው የመጨረሻ ተስፋዬ ጋሼ ነው ብሎ ጋሼን ይዞ መጥተዋል። ሄሚዬም ደግሞ እኔ ደግሞ ልብ እንዲሰበር አልፈልግም ማለት እኔ ብዙ ችግሮችን ብዙ ነገሮችን አልፈልም ማለት ብላለች እና ልክ ናት። ብዙ ነገር አልፋለች እና እምነቴን ጎድሏል። ልጁ ያንተ ባይሆንም ልጁ የሱ ባይሆንም እምነቴ እንዲጎድል ነው ያደረገው ምናምን ብላለች እና ልክ ነሽ። ይሄ ነገር ገባሽ አይደል? ምክንያቱም እሱ አንቺን ትቶ ነው እሷን ለማገኘት ሄደው። እንደዚህ ነገር ማድረግ አልነበረበትም። ገባሽ? ብሩክ አንተ ደግሞ ዛሬ መግቢያ የሰራው ቪዲዮ ምንም ነገር አይጣልጣውንም። በቃ እኔ አላቅም የሚለው ቃል ነው እያበዛ ያለው እዚህ ጋር። አላቅም እኔ ምን እንዲያደረገች አላቅም። አግኝቻታለሁ አውቃለሁ ግን ምንም ነገር እንዲያደረግ አላቅም። እና በዛ ላይ ደግሞ እዩም እያሳዘነችኝ ነው ምናምን የምትለው ቃላች ማለት እዩ ላንተ እንዴት ነው የምታሳዝንላት? አልገባኝም። ማለት አንተኛ ሁለት ሴት ልብ ውስጥ ላይ ካለ አንዱን ምረጥና ከአንቱ ጋር መሆን አለብህ። ገባ አይደለ? ለዚች እዩ የምትባል ሴትዮ የምታዝንላት ከሆነ ለየሚም እያዘንክላት ከሆነ ለማን ነው ልብ ውስጥ ላይ ቦታ ያለ? አንተ አልገባኝም። የምርን እኮ ነው ብሩክ እንደ ተው እንጂ በጣም ስህተት እየሰራ ነው። ሄሚ እሺ ካንተ ጋር ምና እንዴት ይቀጥል? ጋሽዬም ደግሞ የኔ አባት አዎ ሄሚዬ ማለት ከምንድነው እውነቱን ምን ደርሰሻል ምን አይተሻል የሚለው ነገር ጠይቋል። ማለት ብሩክ እኮ እዚህ ጋር እየተናገረ ያለው ማንም ሰው እሱ ጎን ላይ የሚሆን ማለት መሆን የሚችል ነገር አይደለም። የሱ ጎን ላይ ሆኖን ማለት ኦዲየንስ የሚሆን ማንኛውም ሰው እንዲጋፋት እዚህ ጋር የራሱን እያረጋጋጣ ተረጋግጦ አይደለም እያወራ ያለው እየጠረጠረ ነው። ልጁም የኔም ሊሆን ይችላል። የልጅ እናት ናት። እሷም እያሳዘነች ነው። ባለሷም እያዘናላት ነው። ሆዱ ውስጥ ላይ ያለውን ልጅም እያዘናት ነው። እንዴት አድርጋ ነው ሄሚ አምና ተቀብላ ከሱ ጋር የምትቀጥለው? እሺ አምና ተቀብላ ቀጠለች እንባል። 3 ወር ሙሉ ጠበቃችና 3 ወር ሞላ ወለደች። ዴኔ ተመረመረ ልጁ። ከዛ በኋላ ልጁ የሱ ሆና ሄሚ ምንድነው የምትሆነው? አልገባኝም። እዚች ጋር ደግሞ አሳማኝ ቃል እየተናገረ አይደለም። ሄሜን አሳማኝ ቃል እንድታምን ተስፋ እንዲኖር ማለት ተስፋ የሚሰጠው ቃላቶች ከብሩክ አፍ እየወጣ አይደለም። ገባችሁ አይደለ? እኔ አንቺ ነው የሚፈልገው፣ አንቺ ነው የሚወድሽ፣ አንቺ ነው የሚያፈቅርሽ። ልጅ የኔም ከሆነ ሆናም አልሆነም ግን እኔ አንቺን አፈቅርሻለሁ ከአንቺ ማለየት አልፈልግም። ልጁ የሆነ ከሆነ ለልጁ ኢጣፋንታ መሆን ማለት ማደረግ ያለበትን ነገር አደርጋለሁኝ። ግን እኔ ራሴን አውቃለሁ ጠንቅቄ። ተገናኝተናል፣ አዎ እንዴ ተገናኛን አውቃለሁ። ይሄንን እየካትኩ አይደለም። የተገናኘው ቀን ግን ምንም ነገር አልተፈጠረም። እኔና እሷ ማለት የሚለው ነገር መናገር ነበረብህ። ሰው እኮ አምኖ ተቀብሎ አንተ ጎን ላይ እንዲቆም እያረክ አይደለም። ገባ? እዚች ጋር ማለት ግራ የሚያጋባው ነገር እሱ እኮ ነው ውዶቼ። አምናችሁ ተቀብላችሁ እሱ ማለት ተሳስቶ ነው የሆነ ነገር ነው እንድንልም እኮ እንትን ፍንጭ እየሰጣ አይደለም ብሩክ። ገባችሁ አይደለ? ምንም እያወራ ያለው ነገር በቃ ከጆሮ አጠገብ የሚያልፍ ነገር አይደለም። ገባችሁ? አንድ ሰው እሺ ይሁን ብሎ እንዲቀበል እኮ ምንም እየተናገርክ አይደለም እኮ ብሩክ። እንዴት ነው የሚያደርግ? በእናትህ ወይስ አነጋጋሪ አልቻልክም ነው ወይስ እኔ አልገባኝም። እኔ ልጁ የኔ አለለም 100% እኔ ራሴ እርግጠኛ። አንደኛ ደግሞ ዴኔ አስመር እሺ ከሷ ጋር ካልተኛ ዴኔ ማስመርመሩ ለምን አስፈለገ? ምርመራ ማስገባቱ ለምን አስፈለገ? እሺ ልጁ ያንተ አይደለም እንበል። ገባ አይደለ? እሺ ልጁ ያንተ አይደለም። ለምንድነው ድራማ ማለት ድራማ አልኩ። ዴኔ ማስመርመሩ ለምን አስፈለገ? እሺ ሄሚ እዚች ጋር ደግሞ እያሰማማት ያለው ልጁ ያንተ ባይሆን ራሱ እምነቴን ጎድለሃል፣ እኔ እያመንኩ አንተ ሌላ ሴት ጋር ሆናል የሚለው ነገር አወርታለች። አዎ ልክ ናት። አንተ ሌላ ሴት ጋር ከሷ ጋር ማለት ስለደበረ ምናምን ሌላ ሴት ጋር የድሮ ፍቅረኛ ጋር ነው የትከው። ገባ አይደለ? አንተ አንድ 6 ወር ያገኘውን ተውና አንተ ለሄሚ ስሜት ቢኖርክና ሄሚ የምታገብራት ኖሮ ስልክ ውስጥ ላይ ቁጥሩን አታስቀምጥም ነበር። 2 አመት ሙሉ ከዚች ልጅ ጋር ስልክ ውስጥ ላይ አስቀምጥ አታውራው ነበር። ተለያይተናል ትላለህ እንጂ ማለት አንተ ወይም ሲልክ ወይ እንትን ሰውነትክ ተለያየ እንጂ ልብክ ከሱ አልተለያየም። ይሄ ነገር አድርጌ ከሆነ ብሩክ እግዚአብሔርን አንተም እኮ አለመረዳት አቅቶን አይደለም። ነገር ግን እያወራ ያለው ነገር ማለት እያደረክ ያለው ነገር አንተን እንድንረዳ አንተን እንድናገዝ ለአንተ እንድናስብ የሚያደርግ ነገር አይደለም። ገባ አይደለ? እሺ ሄሚ እሺ በምን ተስፋ አንተ ጋር ትቀጥል? በምን ተስፋ ምኑን አምና ምን ተስፋ ሰጣት? አንተ ለሷ ምንም ተስፋ እየሰጣት አይደለም እኮ ገባ? እዚች ጋር ማማን ያለብህ አንተ እኮ ፈልግሻለሁ እያልክ ነው እንጂ ከሷ ጋር መለየት አልፈልግም ትላለህ እንጂ ምንም ተስፋ የለም እኮ። ተስፋ እየሰጠህ አይደለም። በቃ የሆነ አንድ ሰው እኮ የሆነ ትንጥዬ ተስፋ ሲኖር ነው ሰው ልጅ ህይወቱን መመራት መኖር የሚችለው። ምንም ተስፋ ከጨለማ ተስፋ ከሌለ ሰው እንዴት ነው አንድ ሰው ጋር ሊቀጥል የሚችለው?
አንተ እሺ ምንም ነገር ካላደረክ ራስህን አሳምነህ እኔ ምንም ነገር አላደረኩም ሄሚ ባደርግም ልጁ የኔ ከሆነ አዎ ልጁን ለልጁ የሚገባው ነገር አረግ፣ ግን እሷን አላገባትም፣ እሷን አልፈልጋትም። ገባሽ አይደለ? ምናልባት በስህተት የተፈጠረ ነገር ነው ብለህ ብታስረዳት እኛም እንረዳለን። ያው ወንድሞች አለን አይደል እንደ እንደዚህ እናግዛለን። አንተ ግን እዚህ ጋር ማንም ሰው እንዲያግዝ እኮ እውነቱን እየተናገርክ አይደለም። ገባ አይደለ? በእውነቴ ነው የምልህ ብሩክ፣ እንደ ምን ይሄ ተው እንጂ እንደ ምንድነው በዚህ ናክል? ጋሽዬ ደግሞ እኔ እውነቱን ደርስበታለሁ ብሩክ ያለው ብሩክንም ደግሞ ከሄሚ ከሄደች በኋላ ጠይቋል። ብሩክ ደግሞ እግዚአብሔር እኔ ምንም አላደረኩም ነው ያልከው። እሺ ራስህን ለምንድነው የጠረጠርከው? የዋይነት ነው እሺ እንደዚህ ያደርጋል? አልገባኝም እኔ እንዴ አላቅም እኮ። ሄሚዬ ደግሞ ዛሬ በቃ አምሮብሻል የኔ ቆንጆ፣ እንደዚህ ሆነሽ ስላየሽኝ ደስ ብሎኛል። የምሮ ነው በቃ እንደዛ አለቅሰሽ ከማይሽ እንደዚህ ሆነሽ ማይሽ በጣም ነው ደስ የሚለው። እና ብሩክ አንተ እዚህ አሁንም እኮ አላዋጥ ያለኝ ቃላትክ እኔ አላደረኩም እያልክ ደግሞ ለልጅቷ የምታዝነው ነገር አላደረኩም አላውቅም እያልክ ለልጅቷ የምታዝንለት ነገር ለኛ ግራ ገብቶናል። በቃ እንድንቀበል እሺ ብለን ያንተ ጎን ላይ ለማቆም ራሱ አቅቶናል። ገባ አይደለ? ወንድ ልጅ ነው ይፈጠራል አውቃለሁ። ምናልባት ወንድ ልጅ ስለሆንክ ልትሳሳት ትችላለህ። ነገር ግን ሰው እኮ እንዲያምን እኮ እያረክ ያለው ልጁም ደግሞ ያንተ እንዲሆን እንድናቅ እያረክ ያለው አንተና ያንተ አነጋገር ነው። ገባ? አነጋገር ስላልቻልክ ነው ስለተጨነቅክ ነው። አልገባኝም። አንደኛ 100% ልጁ የኔ አይደለም ማለት እሺ፣ ልጁ የኔ አይደለም ካልክ ከሷ ጋር ግንኙነት የለማ። እንደዚህ ከሆነ ግንኙነት ተገናኘን እንጂ የተገኘቱ እኮ አልጋ ቤት አይደለም፣ ሩም ውስጥ አይደለም፣ ማንጋ ላይ ተገናኝተናል። በቃ ስለዚህ ተገናኝተናል እና አንድ ደቂቃ ትንሽ ደቂቃት ነበረ ተለያይተናል ብለህ ብትናገር ሄሚ አንተን ትረዳለች። ገባ አይደለ? አንተ ግን እዚህ ጋር እውነቱን እየተናገርክ አይደለም። ስለዚህ እንደምትፈልጋትም እየተናገርክ ነው እንጂ እውነት ማለት የምትፈልገው ነገር በዚህ መንገድ አይደለም። ገባ አይደለ? አፈቅርሻለሁ፣ ወድሻለሁ፣ ካንቺ ማለት አልፈልግም የሚለው ቃል አይደለም ካንተ ያፍ እየወጣ ነው። እና አነጋገርክን አስተካክለ ብትናገር እኛም እንድናግዝ እኛም በቃ እውነት አለ ብለን እንድናግዝ ካንተ ጎን እንድንቆም ከፈለግ እውነቱን ተናገር። እውነቱን እየተናገርክ አይደለም። እውነቱን ደብቄን አለባብሴ እያለፍኩ ነው ወይ? መግቢያ የምትሰራው ቪዲዮዎች ምንም አልጣመኝም። እኔ በበኩሌ ከጆሮ ያጠገብ እያለፈልኝ አይደለም ውዶቼ፣ ስለ እናንተ አላቅም፣ ግን አንካ ማለት ከጆሮ ያጠገብ አላለፈም። ጋሽም ደግሞ ልጁ ይወለድ ነው ያለው። ልጁ ይወለድና እሺ ለምሳሌ ምርመራ ይደረጋልሽ። ለምሳሌ የብሩክ ሆናስ እሺ ሆና ይሄ ገናው ደግሞ ወደ ራሷን ተመልሳ የነበረችው ልጅ የራሷን ሴታ ደግሞ ሐኪም ቤት ትግባ እና ደግሞ አሁን ለምሳሌ ብሩክ ሄሜ ብሩክ ጋር ብትሆን ስለ ልጅቷና ስለ ልጅ ነው እንጂ የምታስበው። እሺ ልጁ የብሩክ ቢሆን ከዚህ በኋላ ከሱ ጋር ይለያያሉ አይደል? ከሱ ማለት ከዚህ በኋላ ከብሩክ ጋር ግንኙነት እኔና የሱ ነገር እዚህ ጋር ይበቃል አይደል? ልጁ የሱ ከሆነ ምንድነው መሆኑ የሚለው ሀሳብና ጭንቀት 3 ወር ውስጥ ላይ ልጅቷ የወላጁ አጥንት ነው የሚቀራው። ስለዚህ ልጅቷ የራሷን ተጠብቅ። ሩቅ ላይ ሆናችሁ 3 ወር እስከሆነ ድረስ ልጁ ይወለድና ተመርምሮ ምን እንደሆነ ማወቅ አለባችሁ። ገባችሁ አይደል? አዎ እንደዛ ነው እንጂ ማለት ሄሚ አሁን ካንተ ጋር ትሁን እኔ አሁን ይሄ ነገር አድርጌ ከሆነ ሄሚ ካንተ ጋር ትሁን የሚለው ቃል ካፌ እንዲወጣ አልፈልግም። ምክንያቱም አንተ ራስህን የጠረጠርክ ነው። እሺ ነገ ልጁ ተወለደ ተመርመራ ልጁ ያንተ ሆነና ሄሚ ገና ነው የምትሰበረው፣ ገና ትሰበረ። ስለዚህ የራሷን በዚህም አሁን ላይ መጠገን መጀመር አለባት። ገባ አይደለ? የምር ነው ምልክ። አዎ ሩቅ በሩቅ ሆናችሁ ማለት አንዳንዴ የተገናኛችሁ ልጁ እስኪወለድ ድረስ እንደዛ ነው እንጂ እኔ አላቅም ብሩክ እግዚአብሔር እኔ እንደዛ ነው የምለው ውዶች፣ ምን እንደምትሉ አላቅም። እና የምር ነው ሄሚ ያኔ አሁን ብሩክ እንደዛ ነገር አድርጎ ከሆነ ሄሚ ብሩክ ከሆነ የሚለው ቃላት ካፌ አይወጣም ማቼም ማለት ነው። ምክንያቱም እምነቷ ነው ያጠፋው። ሄሚ ደግሞ ዛሬ የተናገርሽው ነገር ልክ ነሽ። ምክንያቱም ምንድነው ደበረኝ ብለ ከኔ ጋር ተጣላ ብለ ልጅቷን አገኛት። ልጅቷ ለምን አገኛት? ወንድሞች የለም ጓደኞች የለም እና እናት አለ አይደል እንደ ቡታጀራ ሴት መጣ ብለሻል። እኔ ራሱ የተናገርኩት ይሄ ነበር። ጓደኞች የለም ቤተሰብ የለም፣ እንዴት ነው የድሮ ፍቅረኛ ልታገኝ የቻልከው? እና ይሄ ነገር ራሱ ሄሚ ልትጠረጥርላት የሚገባ ነገር ነውና ሄሚዬንም ልባት ትዝበሯት። በቃ ወደ ራሷ ትመለስ እና አታስጨንቋት። ገባችሁ አይደለ? የምሮን አታስጨንቋት። ብሩክ ደግሞ መለየት ካልፈለግ እውነቱን ተናገር። ሄሚን እንደምታፈቅራት ንገራት። ፈልግሻለሁ እንጂ እያልክ ያለው ነው እኮ አፈቅርሻለሁ እያልክ አይደለም። ገባ አይደለ? ወድሻለሁ የሚል ቃል እና ማለት አፈቅርሻለሁ የሚል ቃል ልዩነት አለ። የኛ ነው የሚል ቃልና የኔ ነው የሚል ቃል ልዩነት አለ። ስለዚህ ማለት ለይቴ አውራ። ገባ አይደለ? ልጅነት ነው አላደግም እንድንል እኮ አሁን እኮ ትልቅ ሰው ናንተ እድሜ 23 ነው ያሉት ነው ይሄ የሱ ልጅ። አሁን እድሜ እንደ እድሜውን ተው፣ እድሜ ቁጥሩ ነው አይደለ?
ግን ጭንቅላቴን እኛም ያስበነው ልክ ላይ አንተ መናገር የሚያስፈልገው ነገር ተናገር እና ለሄሚ የእውነቱን ተናገር። ካንተ ጋር እንድትቀጥልና ያንተ እንድትሆን የምትፈልግ ከሆነ ገባ አይደለ? ሄሚ እንዴት ነው ዝም ብላ ከመሬት ተነስታ ካንተ ጋር የምትሆነው? አልገባኝም። ጋሽዬ ደግሞ ሄም ማለት እኔ ብሩክ ላይ እንትን ሆኜ እውነቱን ደርስበታለሁ የሚለውን ቃልን ተናግረዋል። እና ሄሚ ብሩክ ጋር ሆነ ተጋፈጭ የምትሉትን ቃል ግን ያው እኔ በበኩሌ እኔ አልቀበልም። እኔ እውነት ስነግራችሁ የምር ነው። ከሱ ጋር ሆና እንዴት ነው ልቧ የተሰበረ? እሺ ትላንት ዛሬ እርጉዝ ነኝ ያለችው ሴት መቼ ትወልዳለች? ወልዳት ልጁ ያው ማን ይሆናል እያለች ቀን በቀን እያሰበች ታድርና ትኖር። ኧረ በኢየሱስ አዳ ይከብዳል። ስለዚህ የራሷን ችላ እየኖረችም በቃ እንደዚህ ነው እንጂ ከጭቅጭቅ ውስጥ ውጡ ማለት ያደረከው ነገር በምን መንገድ እንዲያገኛት ማናገር አለብን። ምንም ነገር አልጣመኝም። ተስባ ስጣት። እሺ ትንጥዬ ተስባ ስጣት። እውነት የምትፈልጋት ከሆነ ትንጥዬ ተስባ ስጣታ እንደ ምንም እኮ ተስባ የሚያስጠው ተስባ ውስጧ ላይ እንዲኖር ማለት የሚያረግ ቃላቶች እየተናገርክ አይደለም እኮ ብሩክ። የምርን እኮ ነው እንዴ! ምንድነው? እንዴት ነው ካንተ ጋር ልትሆን የምትችለው? እንዴት ሊሆን አይችልም እኮ ይሄ ነገር። ስለዚህ እውነቱን ተናገረ የመሸበት ቦታ እንደማድር ነው። ስለዚህ እውነቱን ተናገር። እንደሚፈልጋት የምታወቅላት ከሆነ ፍቅሯን ግለጽላት። ከባደለ እኛ በቃ እኔ ከሷ ልጅቷን ስላየች ማለት ልጅቷ ስላለች ብቻ እኔ ከአንቺ ጋር ማለት አልፈልግም። ልጁ የኔ ከሆነ ኢትስ ኦኬ፣ ለልጁ የሚገባ ነገር አደርጋለሁ። ነገር ግን ከአንቺ ማለት አልፈልግም። አፈቅርሻለሁ፣ ወድሻለሁ የሚለው ቃል ተናገር። እሺ አው ልንገር ብዬ ነው ውዶች። እና ቪዲዮን ሼር አድርጎ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ብቻ እስቲ መቼም እንደማይለያዩም ያው እርግጠኞችን አይለያዩም። ብቻ ፈጣሪ ያለ ነው የሚሆነው ሁሉን ነገር። እና ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮን ሼር ላይክ አድርጎ ቤትን ሰብስክራይብ ማድረጉም እንዳይረሳ። ያው እንዳያችሁት ነው ነገሩ። ዛሬ ግን ያው ስላላለቀሰኝ ደስ ብሎኛልና ያው እንኳን ደስ አላችሁ። እሺ ውዶች፣ እወዳችኋለሁ።